ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ እኔ ከሶፎንያስ ጋር ተጻጽፌ እንዲህ ብሎኛል ብለው ሰዎች ላኩልኝ። እኔ ለመረዳት ነው አንተን እየጠየቅኩ ያለሁት። እኔ ደግሞ ባህሪ ቀሽቀሽላለሁ ትንሽ። ስለዚህ እንደ ኖርማል ነው የተወሰደው። እዛ ላይ ሰራለሁ ከዛው ቤት ነኝ የቤት እመቤት። ዘሴም ታይም አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው። አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ፍተኛ እንትን ውስጥ ኢቭን መድኃኔዓለም ቤተክርስቲያን ቦሌ አልቅሻለሁ። አንተ እንደ ጓደኛ አብረው የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው ዛሬ ደግሞ አንተ ተደናቅፎም ይሁን በምን እዚህ ቦታ መሆንህ የሚጎዳህ የሚያናድድህ ነገር አለ? ጸበል ገባው እንጦጦ ኪዳነ ምሕረት 14 ቀን ጸበል ተጠመቅኩ። በብረት ታሰረ ቤት አስጠማቂ ተቀጥሮ ምናምን። ፊትህ ለካሜራ የማይሆን ከሆነ ማለት ፎቶጄኒክ መሆን አለብህ ልክ እንደኔ። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማው። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ ሶፎንያስ የሚባል እንቁ ልጅ እኮ አለ። በጣም ምርጥ አቅም ያለው እሺ ምርጥ ልጅ አለ። የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። የለም ታዋክ እስቲ ያሰማ። እሺ ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። ከዚህ ጋር ባያስሜ ጥሩ ነበር እንግዲህ ተወራ። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጆ። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ በሚዲያው ዓለም ያለ ነው። ደግሞም የታወቀው ስምም ያገኘው እዚሁ ሚዲያ ላይ ነው። ጋዜጠኛ ሶፎንያስ ዋሲሁን ይባላል። ከጄቲቪ ኢቢሲ በሌሎችም የኢትዮጵያ ሚዲያዎች ላይ ታውቋል። ሰሞኑን በማህበራዊ ሚዲያው እሱ ራሱ በራሱ ፔጅም ደግሞ በቀደመ ህይወቱም ላይ የተመለከቱ ጉዳዮችን አነሳስቶ ጽፏል። አይተናል። አነጋጋሪ ሆኗል። ግን ከመነሻው እስከ መድረሻው ያለውን ልጠይቀው ነው። እኔና እንግዳዬ ጋዜጠኛ ሶፎንያስ ዋሲሁን ከናንተ ጋር ነን። እናንተም እኛን ምሰሉ። ጋዜጠኛ ሶፎንያስ ይሄ ምን ይላል? እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጣህ። እንኳን ደህና ቆየህ። ስለጋበዝከኝ አመሰግናለሁ። በጣም ደስ ይለኛል። በሙያው በዚህ ዘርፍ ነው ያለኸው። እንደውም ካሰብኩ ራሱ ቆየሁ። የሆነ ወደፊት ደገምገም ብዬ ሌሎች ቻናሎች ላይ ሳይህ እስኪ ትንሽ ደግሞ ያሰበው ሐሳብም ካለ ወደፊት ደግሞ አዳዲስ ነገሮችም የኢትዮጵያ ነገር መፈጠሩ አይቀሩም ብዬ ነበር ያዝ ያረኩት። ሰሞኑን በዚህ በራስህ ገጽም የጻፍከው ነገር አለ። ምንድነው የተፈጠረው? ደግሞም ስለ ሶፎንያስም ባለፈው የነበርክበት ከአንድ ዓመት በፊት እንደዛ የነበርክበት የግል ህይወትህም አለ። አሁንስ ምን እያሰበ ነው ብለን ልንጠይቅ እንደ እግረኛው ጋብዘናል። ስለመጣህልን ደስ ብሎናል። አክባሪህም ነን። እንዴት ነህ ግን? በጣም ጥሩ ነኝ። ኑሮና ብላቱ ሁሉ ሰላም አሳልጠናል። አረ ኑሮና ብላቱ ገጥሟል። ተመስገን። ሶፎንያስ በተወሰነ ጊዜ የተወሰነ የኢቢሲ መዝናኛው ክፍል ኮከብ ነበርክ። እዛ ቦታ ላይ አሁን የለህም። በመሃል የት ሄደህ እንደነበረ በተወሰነ ሌሎች ሚዲያዎች ላይ ሰምቻለሁ። ከዛ ተመልሰህ አሁን ሌሎች ሚዲያዎች ላይም ስራ እንደጀመርክ ሰምቻለሁ።
ከዛ የነበርክበት አሁንም የተመለስክበት ሁኔታ በምንድነው ያለው? ጥሩ ነበር ወይ ስኬቱ? የሄደህበት የነበረውንም ጉዳይ እንደው ካስተዳደግህም ጀምሮ ብትነግረኝ ደስ ይለኛል። ሶፊ አስተዳደግህና ትውልድህ ወደ ሚዲያውም የመራህን ሐሳብ ሁሉ ደስ ይያለኝ መስማት ፈልጋለሁ። ተወልጄ ያደግኩት አዲስ አበባ 4 ኪሎ ነው። እሺ 4 ኪሎ አካባቢ ነው ተወልጄ ያደግኩት። ለሚዲያ በጣም ቅርብ ነኝ። በጣም ሰማ ነበር ሬዲዮ፣ ቴሌቪዥን፣ በጣም ቲቪ ሳይ በጣም በተለይ እሁድ ከሰዓት በኋላ ፕሮግራሞችን እከታተል ነበርና እንደ ተመልካች ብቻ ሳይሆን ራሴን ውስጥ ከትቼ ነው በደንብ ነበር ማየው። የመሳይ ወንድሜና አድናቂ ነበርኩ። ሬዲዮ 97.1 ቴሌቪዥን ላይ መዝናኛ መጥቶ ነበር። እሺ እና በደንብ ፕሮግራሞችን አይ ነበር። ለሚዲያ ቅርብ ነበርኩኝ። የተማርኩት ባክግራውንድ መምህርነት ኮተቤ መምህራን ትምህርት ኮሌጅ በማትስ ሂሳብ ቁጥር ጨርሻለሁ። ከዛ ደግሞ ማይክሮሊንክ አካውንቲንግ ግራጁዌት አድርጌያለሁ። ከዛ እንግዲህ እህልዋ ሆኖ ኢትዮጵያ ቴሌቪዥን መዝናኛ ፕሮግራም አቅራቢ ሆኜ ተቀጠርኩኝ 2010 ላይ። እና በፊት በጣም ምን ነበር እሁድ መዝናኛ መምራት አይገርምህም? የልጅነት ህልሜ ነበረ። ይሄ ዝንቅ ምናምን ይቀርብበት በ120 ምናምን እሁድ መዝናኛ በነበሩ ጊዜ ፍጹምሽ ጥላ መርተዋል፣ በሻቱ ኤደን እነሱ የመሩትን ፕሮግራም እሁድ ላይቭ ቁጭ ብዬ መምራት እድሉ ገጠመኝ። በጣም አሪፍ ጊዜ ነበረኝ። 6 ዓመት ነው የሰራሁት። ኢቲቪ እረፍት ወጥቼ አላውቅም። ኢቲቪ ደግሞ ኤፒሶድ በ6 አብዛው ወደ 312 ኤፒሶዶች ታተሬ ሰርቻለሁ በአለም ጭምር። በጣም ደስ ይላል። ኢቲቪ ክፍያው ደሞዙ ነው ወይስ እውቅናው ነው ጠቃሚ ነገሩ? ከሰው ጋር ትገናኛለህ። እኔ ለእውቅና ብዬ አልነበረም የምሰራው። ሚዲያ ሰው ጋር መገናኘት፣ አዳዲስ ነገሮችን ታውቃለህ። ጋዜጠኝነት በተለይ ፕሮግራም አቅራቢ ስትሆን በየጊዜው የተለያየ ሰዎች ጋር ትገናኛለህ። ይሄ እውቅና እኮ ነው ታዲያ። ከእያንዳንዱ ሰው ጋር ትተዋወቃለህ። ሰው ያውቃል ማለት እውቅና ነው ባይ ዲፎልት። ሌላ ስም አትስጠው ብዬ ነው የትም እኔ አሁን አንዳንድ ሰው ሚዲያ ለእውቅና የሚሰራ ሰው አለ። እኔ ግን በጣም ኢምቦርን ነኝ። በጣም ለምንድን ነው ኢምቦርን የሆንከው? በቃ ተፈጥሮዬ ለሚዲያ በጣም ሞድ አይነት ሰው ነኝ። እንዳልኩ ነው ፕሮግራም ሳይ እንደ ኦዲየንስ አይደለም ራሴን ተዋናይ አድርጌ ነበር ማየው እና ኢምቦርን ነኝ ያልኩት ለዛ ነው። ደግሞ ልክ ነኝ። ተመልካች ፍረድ። ኢቲቪ በፕሮዳክሽን በራሱ በጋዜጠኞቹም በምንም የተዘጋጀውን ፕሮግራም ሆስት ማድረግ ለሚዲያ ኢምቦርን መሆን ማለት ነው። ያንተ ኮንተንት ለሚዲያ መወለድ ማለትን አውቀዋለሁ እኔ ሚዲያ ላይ ስለሆነ ያለው። አንተ ኮንተንት ክሬት ታረጋለህ፣ ትጽፋለህ፣ አይዲያ ሼፕ ታረጋለህ፣ ዜና ትጽፋለህ፣ ፊቸር ፕሮግራም ትሰራለህ። ኢቲቪ ላይ የተሰራን ፕሮግራም ከዚህ ወደዚህ ብሎ አንድ ምግብ ብፌ የቀረበን ለበይ መስጠት ብፌ ላይ ከብፌ ወደ በዩ ማድረስ ሸፍነት አይደለም። ኖ ማድቤት ያለችው አለች ማድቤት ያለው ሸፍ ነው ኢምቦርን ለምግብ ማለት የሚችለው። ኢቲቪ ላይ መጥቶ ሽክ ብሎ ዘንጦ መታየት እና ቀጥለን ዝንቅን እንሰማለን ማለት ለሚዲያ መወለድ ነው ወይ? የበለጠ እንድትነግረኝ ነው። እኔ ማናናቂ አይደለም። ፕሮግራም ማቅረብ በራሱ ተሰጥኦ ይፈልጋል። አዋስተ ላይቭ ነው። ሂውማን ኢንተረስት ነው ነገርየው። አቀራረብህ ማማር አለበት፣ የምታወራው ነገር ማማር አለበት። በዛ ደረጃ አጣፍጦ ማቅረብ። አንዳንድ እኮ የጣፈጠ ምግብ አቅራቢው ጥሩ ካልሆነ እኮ ምግቡን አትበላው አይደል እንዴ? የሆነ ሰው ተኮሳትሮ መጥቶ ቢያስተናግድ ትበላለህ? አትበላም። ስለዚህ አቅራቢነት ትልቅ ሙያ ነው። እኔ እንደውም ጋዜጠኛ አይደለሁም፣ የቴሌቪዥን ፕሮግራም አቅራቢ ነኝ። እሺ፣ ልዩነት አለው? አዎ፣ ጋዜጠኛ ማለት ነገርን ፈልጎ በደንብ አጥንቶ የሚሰራ የምርመራ ጋዜጠኝነት በጣም ሪስክ ያለው ስራ ነው። አድናቂያቸው ነኝ እና ያ ነው። እኔ ጋዜጠኛ ሆስት ነኝ። ሆስት በራሱ የራሱ ተሰጥቷል። ዝም ብለህ አሁን የፈለገ ጋዜጠኛ ሁሉም ጋዜጠኛ አየር ላይ ያወጣ ታለንትድ መሆን አለበት። ለፕሮግራም አቅራቢነት መሰጠት ይፈልጋል እና ከካሜራ ጋር ጥሩ የሆነ ግንኙነት ሊኖር ይገባል። ካሜራ የምትፈራ ከሆነ ፊት ለካሜራ ማይሆን ከሆነ ደንጋጣ ከሆነ አይሆንም። በተለይ ላይቭ ፊት ለካሜራ ማይሆን ከሆነ ማለት ፎቶጄኒክ መሆን አለበት። ልክ እንደኔ እሺ ግድ ነው እኮ ፎቶጄኒክ ማለት ስታየው በቃ ዝም ብለህ ምስጥ ብለህ የምታየው ቀለል ያለ አቀራረብ ያለው ጥሩ ደም ግባት ያለው ሰው ማለት ነው። በጣም ይገርማል። እሺ አብራራልኝ በደንብ ደስ የሚለው ፎቶጄኒክ ማለት የምታይ አይነት ሰው ነኝ አልከኝ። አልሰለችህም ካሜራ ላይ? ኦኬ። አሁን ያንተም ፕሮግራም ሙሉ ነው ሰዎች የሚያዩል
በምን በኮንቴንቴ ነው እኔ የሚታይ ነገር የለኝም የተዛነፍኩ ወልገድገድ ያልኩ ነኝ ብዙ ነገር ግን በኮንቴንቴ ነው ለዛ ነው ለሚዲያ መታየት ከዚህ ወደዚህ መታየት እና ቅድም እንዳልኩ ቴብል ላይ የቀረበውን ከሳህን ከሶፍት ጋር መስጠት ለምግብ ሰሪነት መታጨት መወለድ አይደለም እውነት ነው ከዛ የተወለደችው ነው ምናልባት እዚህ ጋር ሳህን ከሶፍት ጋር አቅራቢው አባት ነው ራስ ያቅርቤ ይበላዋል ዋናው ምግቡ ነው ያንተ ዘግ ላይ መቅረብ ከምን ወደ ምን ማስተላለፍ መወለድ ይጠይቃል በርግጥ ይሄኛውን ሙያ ነው አከብረዋለሁ እኔ ግን ለሚዲያ መወለድ ነው ኤኒዌይስ መምህር ነህ ደግሞ ዝውውርህ ይገርማል ማትማቲክስ ነው አካውንቲንግ ነው ግን የኖርከውና ደግሞ እንጀራ ሆኖብኝ እበላው ጠጣው ዘንድ ያገኘሁት በሚዲያ ነው አልከኝ ስለዚህ ባክግራውንድህ ቁጥር ነው ምትበላው ደግሞ ቋንቋና ወሬ ነው ስለዚህ የተወሰነ ልዩነት አለው ማለት ነው የመጣህበት ምን ያህል አግዞሃል ከአካውንቲንግ መማርህ ያው መምህር መሆኔ ሰው ፊት ፕሬዘንት ማድረግ ነገሮችን ማቅረብ መቻል ተማሪዎች ፊት አስታስረዳ ባይዘው በጣም ጎበዝ ማትስ አስተማሪ ነበርኩ ቁጥር የሚጠላ ሁሉ እኔ ክፍል ላይ አይቀርም ከሌላ ክፍል ሁሉ እየመጡ ይማሩ ነበር ተማሪዎቹ ምስክር መሆን ይችላሉ ስለዚህ ፕሬዘንቴሽኔ ጥሩ ነበር በወቅቱ ፕሮግራም ሆስት ለማድረግ በጣም አግዞኛል እንጂ አይገናኝ አራባና ቆቦ ነው በጣም ይገርማል ብዙዎች ይገርማቸዋል መምህራኖቼ ከኔ ጋር አብረው የተማሩ ልጆች ምናምን ፕሮግራም አቅራቢ ሆኜ ቴሌቪዥን ላይ ሳይሆን ይገርማቸዋል አካውንቲንግ ግራጁዌት አርግቤት በኩል ገብታ ነው ምናምን ይሏል በአካውንቲንግ በኩል ቲቪ ላይ ሲገኝ ትውልድህ 4 ኪሎ ነው እድገትህና ስለናተ የተወሰነ ስታወራ ስለሰማሁ ነው አስተዳደግሽ በእናት በእህት የተከበበ ነው ሌሎች ደግሞ ወጣ ሲል የውጭውን ደግሞ የእናት ያባት እንደዚህ ነገሮች አሉ በማን ነው ያደከው አራያ ሞዴልህ በቤተሰብ ምትጠቅሳቸው ተወሰነ ንገረኝ ጎበዝ ነች ሰላማዊት ህሩይ ትባላለች በጣም ጎበዝ ጠንካራ እናት ነች ያለችኝ እሺ እናትም አባትም ሆነ ያሳደገችኝ እሷ ነች አሁን ላለውበት ስብዕና አሁን ላለውበት ለደረስኩበት ደረጃ ኃላፊነቱን ባለቤትነቱን የምትወስደው እሷ ነች ብቻዋን ያሳደገችኝ አባቴን ብዛት አላቆም እኔ በልጅነቴ ነው ከዚህ ዓለም በሞት የተለየው እሷ ወጣ ወረዶችን ኦቾሎኒ ሸጣ ተባራሪ ስራዎች ሰርታ ምናምን ያሳደገች እንደውም 60ኛ ዓመቷን አክብሬላት ነበር በቅርቡ እኔ 30 ዓመቴ ነበር ያኔ እሷ ደግሞ 60 ዓመቷን አክብሬ ሰርፕራይዝ አድርጌያት ነበር ውለታዋን እንደው ትንሽም ቢሆን ከከፈለልኝ እና ጎበዝ እናት ነች ያው ጥንካሬ በተለይ አሁን ቅንነት የሥራ ወዳድነት ምናምን ከሷ እየወረስኩት ነው ብዬ ነው የማስበው በጣም ጠንካራ ሰው ነች በስራ ቀልድ አታውቅም እኔም ሰራ አድምጬ ነው የምሰራው አንድ ነገር ካያስኩኝ ካላመንኩበትም በጣም ነው ማዝገው ኢቲቪ አሁን ኤዲቶሪያል ላይ ፕሮግራም ከጣቢያው ሲሰጠኝ ብዙ ኢንተረስትድ አይደለም ራሴ አቅጄ የምሰራው ነገር ማሳመር መስራት የምችለው እና ሆስት ውጪ ሰርተ ታውቃለህ ፕሮግራም በጣም ጎበዝ ነኝ በተለይ አዳዲስ ነገሮችን ማቅረብ እጅ ከምን የሚባል ፕሮግራም ነበር በጣም አዳዲስ ከውጪ መጡ እንግዶች ከውጪ መጡ ሴሌብሪቲዎችን አድኖ ማቅረብ እዚህም ሀገር ውስጥም ደግሞ ለቃለ ምልልስ ብዙም ፈቃደኛ የማይሆኑ የሚባሉ አርቲስቶችን ማቅረብ እንደዛ አዳዲስ ነገሮችን ብቻ አድኖ ማቅረብ ጎበዝ ነበርኩኝ በሳምንት ውስጥ አንድ ፕሮግራም ሆስቲንግ አለኝ በጣም አሪፍ 12 ኤፒሶድ ማለት ረፍት ወጥቼ አላቅም አንደኛ ሌላም ተቀያሪም ሰው አልነበረም ከናፍቆት ጋር ነበር ሆስት የምናደርገው እሺ እና ወጥቼ አላቅም ረፍት ሰራ ነበር በደንብ ታተረ እንግዲህ ተመልካች ደግሞ ይፍረድ እንዴት ነበር ፕሮግራሚ ኮሜንት አድርጉ ኢቲቪ ላይ እንዴት ነበር ሶፎኒያስ እንጠይቃለን እኛም በቅርቡ ከዚህ ከሆነ ከጸበል ከምን ከተመለስክ በኋላ ከዛ የነበርክበትን ህይወት እና ወደፊት ደግሞ የምታቀደው የተወሰነ ስትናገር ያ የነበርክበትን ነገር ለዚህ ሄዳረገህን እንደ ስትረስ ምናምን ስትገልጽ ነበር ያ የተፈጠረው ደግሞ ትልቅ የበዓል ፕሮግራም እንደውም መኪና ለመግዛት ሁሉ አቅደህ ነበር ያነጋገርኩና ሰለሞን ጋር ደውዬ ሰለሞን ጡመለሳን ታቋል የአውቶሞቲቭ ጆርናሉ እሺ ደውዬ መኪና ነው ምን አይነት መኪና ነው እንዴ ፎር ዊል ነው የምፈልገው እኔ እሺ እንዴ ትንሽ መኪናዎች አሉ ፎር ዊል ስንት ነበር
የተባልኩት በጊዜው 2.2 አዘጋጅ አለኝ። እሺ ፎር ዊል ገዛለህ መኪና ሁሉ ስመርጥ ሳምሶን ማሞ ራሱ አላጣው ተረጋጋ አንተ ልጅ አየር ላይ ነው ያለኝ። ሳምሶን ማሞ እሺ ጋዜጠኛ ነበር አጋጣሚና እሺ እሱ እንኳን መኪና የለውም ያኔ የምፈልገው መኪና ነው። ተረጋጋ በትንሽ መኪና ጀምር ሰው አይን አትግባ አሁን ያለኝ። እሺ እኔ ግን በቃ ጦስኩኝ። እሺ መኪና አምሮት አያድርስ ነው። መኪና ተወዳለህ ቢኖር አልጠላ ደግሞ በጣም ፎር ዊል ከፍ ያለ ቆመህ የምትገባበት ቆመህ የምትወርድበት አይነት መኪና እና የበዓል የሙስሊሞች በዓል ፕሮግራም ነበረ። አረፋ የእርድ በዓል ነው። እሺ በጎች ገዝቼ ምስኪኖች ከምስኪኖች ጋር ያሳለፍኩት ፕሮግራም ነው። ባቡል ሀይር ባይዘው አምባሳደር ነኝ። ባቡል ሀይር እሺ እና ሃናንጋና እዛ የሚረዱ ሰዎች ጋር ነው ለማገዝ የፈለኩትና ኡስታዝ በድሩ ሁሴንን ይዤ እሱ እንዲሰጣቸው ያደረኩ የበዓል ጊፍት ያሉበትን የኑሮ ሁኔታ እንዲህም ይኖራል ለካ የሚል ነገር እንድናይ ምክንያቱም ብዙ የሚገራርሙ ህይወቶች ነው ያየሁት። ያኔ ኢቲቪ አለቀክም ነበር አይደል? ለቅቄያለሁ። ለካህል በአውትሶርስ ነበር የምትሰራው? አውትሶርስ ነው። የት ነው የሚተላለፍ ነበር? ፋና ላይ። እሺ አየር ሰዓቱ ተይዞ ነበር? ተይዞ ነበር። በጣም ጥሩ ቆንጆ ሰዓት ነበር የሰጡኝ እና አሁን ስሙን ለጊዜው ይሄ ነው ከሌ ብሎ መጥቀስ ያስፈልግ ግን በጣም ጎበዝ ሲኒማቶግራፈር ነው፣ ካሜራማን ነው። ከእርሱ ጋር ውል ያዝን። ቅድመ ክፍያ ከፈልኩት። ፕሮግራሙ ዳይሬክት አድርጎ ቀረጸው። በማግስቱ ፕሮግራሙን ጥሎ 40 ምንጭ ሄደ ከፍጹም ቲጋ የሙዚቃ ቪዲዮ ሊቀርጽ እና የኔን ፕሮግራም ዳይሬክት ያደረገው እሱ ነው። የማያውቁ ልጆች ቁጭ አድርጎ ኤዲት አድርጉት ብሏቸው ሄደ። እንዴት ያርጉት? አጋጣሚ ስፖት ፈልጌ እንትን ስደርስ ቦታው ላይ የለም። ስፖቱ የተመታ ነው። ላየር ማየው አትዩት የሚል ነው። እንድትመለከቱ ሳይሆን እንዳታየው የሚያደርግ አይነት ማስታወቂያ ነው። ከዛ በጣም አዘንኩ። በጊዜው ግን እኔ ተጃጃልኩ እንጂ ራሴ ማድረግ እችላለሁ። ኤዲት አድርጌ ያስተላልፈ ነው። ከበዓሉ ስንት ቀን በፊት ነው ይሄ? ከ3 ቀን በፊት። ከበዓሉ ቅዳሜ ነው በዓሉ፣ ሐሙስ ቀን። አንተ ኢቲቪ ነው የሰራኸው። የበዓል ፕሮግራሞች መቼ ነው የሚታቀዱት? መቼ ነው ስፖታቸው የሚሄደው? አንድ ወር ይቀድማልን ያውቃሉ። ፋናም ኢቲቪም ብታይ የገናን ከወዲሁ ሊያስተዋውቃሉ። 3 ቀን ሲቀረው ዜና እኮ አይሰራም እንኳን 3 ቀን ሲቀረው። በምን ሂሳብ ለሚዲያ የተወለደ ሰው እንዴት እንዲህ አይነት ስራ ይሰራል ሲጀመር ብዬ ነው። አይ ፕሮግራሙ ባለቀ ሰዓት ላይ ደረሰልኝ። አየር ሰዓቱንም ባለቀ ሰዓት ነው ያገኘሁት። እሺ ከዛ ብቻ በጊዜው ተናደድኩ ነኝ። በጣም በቃ ከፍተኛ እንትን ውስጥ ኢቭን መድኃኔዓለም ቤተክርስቲያን ቦሌ አልቅሻለሁ። ምን አይነት እድል ነው ያለኝ ብዬ ምክንያቱም በራሴ የመጀመሪያ እንግዲህ ስራዬ ነው። ከኢቲቪ ከለቀኩ በኋላ የራሴ አሪፍ ፕሮግራም ብዬ ይዞ የመጣሁት ፕሮግራም ነው። በጣም የተደከመበት ፕሮግራም ነው። እንግዳዬ ደግሞ የሚገርመው በባትሪ ነው የሚንቀሳቀሰው። የእንትኑ የስጦታ እንትኑ የልቡ በባትሪ ነው የሚሰራው እና በጣም ጨንቆት በጣም ደክሞት ነው የሰራነው። መስዋዕትነት ተከፍሎበታል ፕሮግራሙ። በዛ ደረጃ የተደከመበት ፕሮግራም አየር ላይ ከዛ በቃ ስናደርስ በሳጭ ስደውልለት ደግሞ የሚመለስም ነው መሰለኝ ጓደኞቹ ጋር እየደወልኩ በቃ በጥብጥ ተናደድኩ። በዛ ሳላቀው ባይፖላር ዲስኦርደር ይባላል። የስሜት መዋዠቅ የሁለት ፖላር ጫፍ ደስታና ሀዘን። በጣም ስትረስፉል ነበርኩ። በጣም እደሰታለሁ በትንሽ ነገር። እንደዛ አይነት ችግር ገጠመኝ። 24 ሰዓት ከሆስፒታል ከመግባቴ 24 ሰዓት በፊት ምን እንዳደረኩኝ አላውቅም። እንመለሳለን። ከዛ በፊት ከድርጅቶች ጋር ምን አይነት ውል አስረህ ነበረ? የባንክ 1 ሚሊዮን ብር ሰጣለን ብለውኝ ነበር። ሂጅራ ባንክ እንሰጣለን ነው? አዎ ቃል ገባሁ። ውል አስረሃል? ኦሬዲ ውል አልያዝኩም ግን በቃ ሬዲ ነበር። ያን ፕሮግራም ኤዲት ተደርጎ ሲገባላችሁ ሊፈቅዱልኝ ማለት ነው። በዛ ደረጃ አስበን ነበረ። 1 ሚሊዮን ብር ነበር ለክፍያ ማለት ነው። ነው ሌላ ድርጅት ነበር 1 ሚሊዮን እሱ ብቻ። መኪናው 2 ነጥብ ስንት ነበር የተባለው? እሱ ከሳሚ ጋር ልንሰራ ያቀድነው ስራ ነው። ሳሚ በሐሳብ ይዞኝ ሄደ። በቃ እንድንሰራለን እንድናደርጋለን ምናምን ሲለኝ በሚሊዮኖች ማሰብ ጀመርኩ። ሚሊዮን ልባል ነበር እንደው። ስለዚህ አንተ መኪናም ልትገዛ ሄድከው መጀመሪያ ባልመጣ ብር ነው? ባልተጨበጠ ብር። አንድ በጣም ታዋቂ ሰው ምን ሲሉ ሰምቻለሁ ሚዲያ ላይ
50,000 ብር ይዞ የ1 ሚሊዮን ብር ዕቃ ለመግዛት መሄድና መጠየቅ የእብደት ዋዜማ ነው ሲሉ ሰምቻቸው የተወሰነ ካንተ ጋር ከዚህ አሁን ከምልህ ጋር ካልከኝ ጋር የሳቸው ንግግር የተወሰነ ቀርቦብኝ ነው። እሺ እና ፕሮግራሙ ሳይተላለፍ ቀረ። እኔም በጣም ተናደድኩ። ሳላስበው ባይፖላር ዲስኦርደር የሚባለው ህመም ያዘኝ። እንደ ቀልድ ችግር ውስጥ የሚከተ ነው። ባይዘዌ ከራይድ ሹፌሮች ጋር ጣላ ነበር፣ ፖሊስ ጣቢያ መላለስ ነበር፣ ጣላ ነበር ከሰዎች ጋር። በጣም ትንሽ ነገር ለቀናት ያስደስተኛል። ትንሽ ነገር እኮ ግን ደስታ ቶሎ የማይበርድልኝ አይነት ሰው ነበርኩኝ። የማይቆይልህ ማለት ነው? ነው በጣም ደስታለሁ ዝም ብዬ ለቀናት። ደስታው ዝም ብሎ ያፍነከልካል፣ ይቆይብሃል። ጥሩ ነው። አይ ጥሩ አይደለም እንዴ? ጥሩ አይደለም ደስታ ሲበዛ አንድ ነገር ላይ ዝም ብሎ መቆየት። ደስታ እኮ ዝንተ ዓለም ቢሆን ነው የሚታሰበው እኮ። አንድ ነገር ላይ ግን በጣም በየደቂቃው መፍነክነክ ጥሩ አይደለም። እሺ ዞሮ ታመምኩ። ጸበል ገባው እንጦጦ ኪዳነ ምሕረት 14 ቀን ጸበል ተጠመቅኩ። በብረት ታሰረ፣ ቤት አስጠማቂ ተቀጥሮ ምናምን። ከዛ ነው በዚህ አጋጣሚ ዶክተር ዮናስ ባህረ ጥበብ የስጦታ የአእምሮና የሱስ ማገገሚያ ማዕከል ባለቤት ተባበረኝ። በነፃ ነው ሕክምና ያገኙት። የብዙ ሺህ ብር ሕክምና ማለት ነው። አልጋ ይዤ ለአንድ ወር ማገገሚያ ነበርኩኝ። መድኃኒቶች እየዋጥኩ እየተመከርኩ ምናምን ማለት ነው። ከዛ ወጣው በቃ እዛ ደግሞ ዩቲዩብ ለመጀመር ምናምን እየተሯሯጥኩ ነበር። በጊዜው የሰማነው እንዲህ አይነት ስራ አግኝቼ በጓደኛ ክህደት ምክንያት ስተት ነው። ጓደኛዬ አይደለም፣ በስራ በቢዝነስ የምንተዋወቅ ሰዎች ነው። ኤዲቲንግ ነው ለመስራቱ አይደለም ግን ቀርጾልሃል? ተቀርጿል። ግን ራሱ ነው እንደ ዳይሬክተርም ሆኖ ስለነበረ የሚያውቀው እሱ ነው፣ የቱ እንደሚቆረጥ እንዴት እንደሚደረግ። ያላቸው ልጆች ግን ሐሳብ አጉላው ነበረ፣ አያውቁትም። ጭራሽ ቁጭ ብለው ጫት እየቃሙ ነው የደረስኩት። በምርቃና ደግሞ የበዓል ፕሮግራም አይሰራም። ሙዚቃ ቪዲዮ ክሊፕ የሚሰሩ ልጆች ናቸው። ሙዚቃ ቪዲዮ ኢንጆይ ታደርገዋለህ፣ ራስህን እንትን ትሰራዋለህ። ይሄ ግን ኮንቴንት ነው፣ የሚቆረጥ የሚቀጥል ነገር አለው። ያንን ያልተረዱ ልጆች ናቸው። ቢያንስ እንኳን ቀረጻው ላይ ቢኖሩ ጥሩ ነበር። ይሄን ቀድሞ ቢያስብ ጥሩ ነበር። በዛ በኋላ ፕሮግራሙ አልሄደም ቀረ። በዚህ ምክንያት አይደለም አልተላለፈም። ሂጅራ ባንክም ይሰጥ የነበረው 1 ሚሊዮን ብር ውሃ በላው። ለሱ ምን ከፍለው ነበር? ለዚህ ለቅድመ ክፍያ ሰጥቼው ነበር የተወሰነ ብር። ከራስህ ነው ከድርጅት ተበድሬ ካጎት ካክስት ልጅ ከጓደኛ ምናምን ብር ሰብስቤ በዱቤ እኮ የተጀመረ ስራ ነው። መለሰልህ እሱ ወይስ አልሰጠኝ? ምን ያህል ነበር? አይ 35,000 ብር። በጣም ይገርማል። በዚህ ምክንያት የተወሰነ እንዳልከኝ ጸበልም ምንም እንትን እንደዚህ ነበር አይደለ? ከዛ በኋላ ያለውን ህይወትህን የተወሰነ ንገረኝ። ምንድነው ከዚህ ጋር ጎን ተያይዞ ሲባል የነበረ የምሰማው ኢቲቪ ላይ ከሱ ጋር ቅድም ስታነሳት የነበረችው ናፍቆት ትግስቱ፣ ሌሎችም በሚዲያው ዓለም አብራችሁ የነበራችሁ ሰዎች እነሱ በኢትዮጵያ ባሉ በግል ሚዲያዎችም በራሳቸው በግላቸውም የሆነ የድርጅት አምባሳደር ናፍቆት ትግስቱ መጣች የምትባል ወይ ደግሞ ሌሎች ቻናል የግል እንደ አይነት የዩቲዩብም የምንም ቻናል ያላቸው ስኬታማ የደረሱ ጓደኞች አሉህ። ቅድም አንተ ስትለኝ እንደነበረው እንደው የሆነ ትልቅ ስራ ሰርቼ ወደነሱ ኮቴያቸውን እያየሁ ወደነሱ ሀብት ወደነሱ ዝና እደርሳለሁ ሲል ተደናቀፈ፣ ወደቀ። ስለዚህ እዚህ ጋር ማጣቱ ብቻ ሳይሆን አብራውት የነበሩት ያሉበት ድምቀትና ኮከብነትም በራሱ አስቆጭቶታል፣ በራሱ ጎድቶታል የሚሉ የዚህ ዘርፍ ሙያ ያሉ ሰዎች ነግራዊ ነበረ። አንተ እንደ ጓደኛ አብራው የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው፣ ዛሬ ደግሞ አንተ ተደናቅፎም ይሁን በምን እዚህ ቦታ መሆንህ የሚጎዳህ የሚያናድድህ ነገር አለ? ደስተኛ ነኝ። ግዛቸው አሻግሬ ናፍቂ አሁን ያሉበት ደረጃ በጣም ጥሩ ነው። ደስተኛ ነኝ። እንዴ ሰው ሲያገኝ ደስ ይለኛል። የነሱን ማግኘት ተጣላለው አይደለም ጥያቄው። ባይፖላር አታርገው አንተ ራሱ ጥያቄው። እንደነሱ አለመሆን የኛ ሀገር ሁሉም የራሱ ይጀራል። ቆይ የኛ ሀገር ማህበረሰብ ልጁን የሚያነቃበት መንገድ የተለያየ ነው።
እንደ ውጮቹ በቃ አንተ ውድድር ካንተና ካንተ ጋር ነው። አምና ዛሬ ነገ ምን መሆን እንዳለበት ከራስ ጋር ተፎካከር። በእነሱ ነው ይሄ። በእኛ ግን እከሌን አታይም እነከሌ እዚህ ደርሰው ምናምን ወላጆች ራሱ እንዲህ ነው ልጅ የሚያሳድጉት። የአይነት ፍክክር በአንተ አእምሮ ሳትዋሽ ንገረኝ ማርያም የጓደኞችህ አይነት ፍክክር የደረሱበት አለመድረስ የተዋዋልከውን ማጣት መደናቀፍ ጎድቶሃል አልጎዳህም? ሶፎንያስ የሚባል እንቁ ልጅ እኮ አለ በጣም ምርጥ አቅም ያለው እሺ ምርጥ ልጅ አለ እኔ ውስጥ። ስለዚህ ጓደኞቼ የደረሱበት ደረጃ ለመድረስ ከነሱ እኩል አለመሆኔ ምንም አያሳስበኝ አሳስበኝ አያውቅም። እንደውም በጣም ሰፖርት አደርጋለሁ እነሱን። በምን እንደ ኮንታክቶች በመስጠት ኮሜንት በማድረግ እንደዛ አግዣቸዋለሁ። አትረሱም ማለት እነሱ ሳንተናገዙህ በዚህ ህይወት አለህ። በጣም በተለይ ከእናቴ ጎን ነበሩ። ታመምኩ ጊዜ የኤቢሲ የቀድሞ ባልደረቦቼ እና አዲስ ዓለም ለገሰ እንደዛ በደንብ አስተባብረው እናቴን በጣም ከጭንቀት ጠብቀዋት ነበር። እሷ ነበርሽ በጣም ትጎዳ የነበረው ከኔ መታመም በላይ እና አለው ብለውኝ ነበር። እግዚአብሔር ይስጣቸው አለው ብለውህ ነበር። በጣም ደስ ይላል። ወደ ሰሞናዊ ጉዳይ ልመጣ ነው። ምን ተፈጥሮ ነው ፌስቡክ ላይ ፓስዋርድ ተሰርቄ ነው የሚል አጭር ጽሁፍ አይቻለሁ ከአንድ ቀን በፊት የጻፍከው። እሱን በዝርዝር እንድታወራ ይፈልጌ ነው። ሶፎንያስ ዋሲም። እሺ ተክሌ ቴንክ ዩ። ያው ብዙም ማለት አልፈልግም ግን ምንድነው የኔን ፓስዋርድ በሌላ ሰው ሞባይል ቀፎ ገብቼ ነበር ከዚህ በፊት። ያ ሰው ነገር ውስጥ የለም። ሰሞኑን እኔም አየሁኝ ፌስቡክ ላይ ተፖስቶ የተለያዩ ቴክስቶችን ሲላላክ የነበረ ሰው አየሁኝ። ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ። በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። በዛ ረገድ ራሴን አረጋጋሁ። ከዛ ፌስቡክ ላይ ጻፍኩኝ ከኔ ቁጥጥር ከኔ እንትን ውጪ የሆነ ፓስዋርዱን በሱ ሞባይል ገብቼ ነበር። እሺ ገብቼ ነበር። እሺ አልወጣሁትም። በቃ በዚህ አጋጣሚ ሰው ይጠንቀቅ። ፌስቡክ እንደዚህ የግልጥኖች በሰው ሞባይል መግባትም አስፈላጊ አይደለም። ለምን ያህል ጊዜ ነው በዚህ መንገድ የተጻጻፈው? እንደገና ደግሞ መቼ ምን ያህል ጊዜ ነው ፌስቡክ ፓስዋርድ ሁለት እሱን ጋር ይሰራ ነበር አንተም ጋር ይሰራ ነበር? አዘም ታይም እንጽፍ ነበር። በጣም ጥሩ። ስለዚህ እዚህም ሲጻፍ ከነበረ አንተ ከዛ ምን አደረከው? ፓስዋርድ ቀየርክ። እሺ ለምን ያህል ጊዜ ነው ይሄ ረሳሁት? እኔ በሱ መግባቴ ረስቼው ነበር። ለምን ያህል ጊዜ ነው በሱ ስልክ ላይ ገብተህ ጓደኛህ ያልከው ሰው ደግሞ ከሰው ጋር ሲጻጻፍ የነበረው ለ1 ሰዓት ለ2 ሰዓት ለ24 ሰዓት ለምን ያህል ጊዜ? ለብዙ ጊዜ ነው። ምን ያህል ጊዜ? ለምሳሌ በጣም ረጅም ጊዜ እንዳልኩ ከዚህ ሀገር እስኪወጣ ጊዜ ድረስ እንግዲህ እየተጠቀመበት ነበር ማለት ነው። ፖስቶች አይፖስትም እንጂ ኢንቦክስ ያደርጋል። በኋላ ላይ ፓስዋርድ መቀየር የሚባል ነገር አለ። እኔ ጋር ስለሆነ እንደው ጊዜ ሊስታው ቢቀይረው ኖሮ ፓስዋርዱ ቀይሮ መጠቀም ይችላል። አንተ በኢሜል በስልክ መጀመሪያው በኢሜል ስለዚህ በኢሜሉ አንተ ጋር ከሆነ እንዴት ሊቀይረው ይችላል? ኮንፈርሜሽን የሚላከው ወደ ኢሜልህ ነው። አዎ ልክ ነህ። ኦኬ the same time አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው። አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ እኮ ምኑን አስተካከልኩኝ ገብቼ ፓስዋርድን ቀይር። ይሄ ሁሉ ሲጻጻፍ ወዲያው ስትለይ ቆየ ማለት ነው። በጣም ረጅም ጊዜ ሌላው ይቀርሽ ድምጽ አሁን የድምጽ ቴክስት አለ አንተ ጋር በድምጽ ለሰው የላከው ሰላምታዎች ምናምን ነበሩ። እሺ እኮ ያንተን ድምጽ ከየት አገኘው? ድምጽም ሀካ ይደረጋል። የራሴ ነው እሱማ የራሴ ድምጽ ነው። የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። የለም ታዋክ እስቲ ያሰማ። እሺ አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ
እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 0116622922 0988383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅዎ። ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። የለም ታዋክ እስቲ ያሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል። ምን ማለት ነው? የቤት ቁጭ እቤት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው፣ ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸዋል አይደል? ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻ ቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከእጄ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ ያየው ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው ስትጻጻፍ። ለምን አንተ ቶሎ እንትን አትልም? ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው። ፓስዋርድ ተደርጎብኝ ነው፣ ፓስዋርድ ተወሰብሮብኝ ነው ካልክ አንድ ቀን በፊት ነው። ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበረ። ለረጅም ጊዜ በሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው? በነገር ላይ ፓስዋርዴን እሱ ስለሚያውቀው አልከኝ። ያ ጓደኛ ስልኩ ላይ ኦሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸው ነው እሱ ስክሪንሻት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው? ኦኬ፣ በጣም የሚገርም ነገር ነው። አያድርስ ነው። ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ? ጭራሽ ስትረስ ለመፍጠር ነው። ግን እኔ ያልተጨነኩ። ተመስገን። ይሄኛው ግን የተጻጻፈብህ አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ እኮ ከጤነኛ አእምሮ የሚጠብቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ እኔ ላንተ ደንግጫለሁ። እንደዛ ስለተጻፈ መጀመሪያ ያስደነግጣል። ከዛ ግን ኖርማል አይደለም። እንደው ኮሜንቶቹ እየገባው አይደል? በጣም ይገርማል። ኮሜንቶች ምን ይላሉ ካያቸው ስላለ? ጥሩ አይደለም።
ስንት ዓመት የገነባነውን ዝና እሺ አስቸጋሪ ነው እኮ ምን ከዛ በኋላ ሰዎች እንዲስደዋውል ቤተሰብ ጋር እንደዚህ እሱን ንገረኝ የተወሰነ በጣም ብዙ ወዳጆቼ ናቸው የደወሉት እሺ ከውጭም ከሀገር ውስጥም ምንድነው ምን ያሉኛሉ የተቻለኝን ያህል ለማስረዳት ሞክሬያለሁ ጅብጣ ሰዎች ደንግጠዋል በጣም ብዙ ስልኬ ረፍት አልነበረውም በጣም ይገርማል በፊት አሁን አንተ ሁለት ሰዎችን ይሄኛው ጓደኛህም ያኛው ያንኳን በስራ ያገኘው ነው የዚህ በ1 ሚሊዮን ብር ከሂጅራ ባንክ ልታገኝበት የነበረው እሱ የስራ ጉዳይ ነው ይሄኛው ደግሞ ጓደኛህ ነው አይደለ የትኛው ይሄ ፓስወርድ በስልኩ ላይ የኔ ጓደኛ አይደል እሺ በምን ምክንያት ነው ያዚህ የነበረው ጓደኛ አሁን አሜሪካ ነገር ያለው እሺ እሱ ነው እሱ ስልክ ላይ ነበረ ከዛ ግን ከኔ ጋር እናወራ ነበረ ከሱ ጋር የነበረውንና ስልክህን እሱ ስልክ ሴኩሪቲ የሆነ ነገር ነው ደግሞ ስልክህን ሴቭድ ነው ያልከው እሱ ጋር የነበረህና እዚህ ይሄን ያክል እሱ ባንተ ህይወት ላይ መጣጣፍ ደረጃ ኢንጆይ ማድረግና ደግሞ ስትረስ በክተት ነው ኢንጆይ ማድረግ ማለት ሰው እኮ በሰው ውድቀትም በሰው ኔጌቲቭ ነገር ውስጥ መግባትም ይዝናና ሰው አለ በጣም እኔ አላውቅም ዘና የሚል ሰው አለ እሺ ስለዚህ እንግዲህ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት ቴሌቪዥን ዜና ማነበው ሬዲዮ ፕሮግራም ሰራው ከረጅም ጊዜ በኋላ እሺ ከሞዶ ሙያ ርቄ ነበር ስለዚህ ያው መልሼ ደግሞ ትንሽ ስትረስፉል እንደሆነ የታሰበ ጥቃት ሳይበር ጥቃት እሺ ይመስለኛል በሌሎች በኩል ደግሞ አንተ ነህ ምክንያቱም የባንክ አካውንት ሁሉ ምትልከው ያንተን ነው የባንክ አካውንት እኮ ይፋ ሆኗል ከዚህ በፊት የታመምኩ ጊዜ ይፋ ሆኗል ሰዎች እንዲያግዙ ስለዚህ ለምሳሌ አሁን ከሰዎች ጋር ተጻጽፎ ያንተን አካውንት ከላከ የሚገባው ወደ አንተ አካውንት ነው ስለዚህ አንተን ትጠቀማለህ ማለት ነው እንዴት አንተን ለመጉዳት በኔ መጉዳት ለመዝናናት እንዴት ትለኛለህ ብዬ እንግዲህ ከዛው ውጪ ልረዳው አልቻልኩም አንተ እንዴት ተረዳው እኔማ ጠያቂ ነኝ እንዴ እነዚህ ተጻጽፎ አንተ የተጻጻፈ እኔ ከሶፎኒያስ ጋር ተጻጽፌ እንዲህ ብሎኛል ብለው ሰዎች ላኩልኝ እኔ ለመረዳት ነው አንተን እየጠየቅኩ ያለሁት የግል መረዳት የግል መላምት የግል ግምት የለኝም ለመረዳት እየጠየቅኩ ደግሞ ይሄ ነው የተፈጠረው ብለህ ስትነግረኝ እየሰማው ነው ማልፈው እንጂ የግል እንትን የለኝም እኔ ልክ ነው መሆን የሚችለው እሱ ስለሆነ አንተ ግን በዝርዝር የነበረውን ነገር በደም በግልጽ የተጻፉትንም ትልልቅ ሰዎችም ጽፈውም ስላየው ስለመጣህና ይሄኛውን ሐሳብም ስላጠራህልኝ በግልህ ብዙ ሰዎች ግን የለም እሱ ነው ብለውኛል አንተ ደግሞ አይ መጣቸው የላኩልኝ ሰዎች ማለት ነው ምን ታረጋል ሰው እኮ እንዳመነው አሁን እንደዚህ ነው ብለህ ሰው ማስረዳት ራሱ ሁሉም ሰው ራሱ የሚያስበው ነገር አለ እሺ ስለዚህ መስጠት ነው እድሉ በደንብ በራሱን አስተያየት እንዲሰጥ ለምን እንዲያስብ ካተለም ሰው ማሳቡ እኮ መነሻ አለው አንተ የተጻጻፍከው አንተ ያልከውን ይዞ ነው ሰው የሚያወራው ዝም ብሎ ከመሬት ተነስቶ አይደለም ሰው እያሰበ ያለው ስለዚህ ለማሰቡ እንዲህ ለመናገሩ ምክንያት ሆነሃል አንተ ከቻልክ ኢትዮጵያውያን በዚህ መንገድ እንደውም አንዳንድ ሰዎች ቀለል አድርጎ በእንዲህ አይነቱን አስተሳሰብ በሴሌብሪቲ ሰዎች ስም ከሴሌብሪቲዎች ጋር ነው እንትን የሚሉትና እሱ ያወራው ነው በትክክል ያሉኛሉ በሌላ በኩል አንዳንድ ሰዎች ደግሞ አይ እሱን ማገዝ ነው ከጤናው ነው አሁንም ቢሆን እኔ እየጠየቅኩ ያለሁት ባለፈው የተወሰነ አሞህ እንደዚህ እሱን አውርተህ ስለነበር ሚዲያ ላይ ከሱ ጋር በተያያዘም እሱ ባይፖላር ነው ምንም ከዚህ ጋር ያያያዘው ስለዚህ ፒውር አንተ ሶፎኒያስ ዋሲሁን ምንም እንትን የለበትም የእናቱ ልጅ የአባቱ ልጅ ለምን አላልክም አባት በልጅ ስለማላቅ እህት ወንድም አለ ሁለት እህቶች አሉኝ በአባቴ በኩል ብዙ ልጆች አሉ ካንተ በፊት አዎ ታላላቅ እኔም ጨርሻ ልጅ ነኝ ኦኬ እሺ 85 ዓመተ ምህረት ፍሬ ነኝ 85 እየሰራ ነው ይሳው ይቀርብና እኔ 78 ስለሆንኩ ትንሽ ይበልጣል እንዴ እሺ 40 ዓመት ነው ማለት ነው እንዴ ኦልሞስት አርጅታ እየሰራ ስለሆነ አረጃት ተባለ እሺ
እና ሁለት እህቶች አሉኝ። በዚህ አጋጣሚ እህቴን አመሰግናታለሁ። ባይፖላር መሆኑን የለየችው ሂሩት ነች። ባይፖላር ነው የዚህ ጉዳይ የሙድ መዛነፍ ነው እርዳታ ያስፈልገዋል ብላ እሷ ነች እንጂ በነገር ላይ አይታወቅም። የዚህ የአእምሮ ጤና ጉዳይ በደንብ መሰራት አለበት። እንዳማየው ከሆነ ሰው ቶሎ አይለይልህም። በቃ ይሄ ባህሪው ነው ምናምን ትባላል። እኔ ደግሞ ባህሪ ቀሽቀሽላለሁ ትንሽ። ስለዚህ እንደ ኖርማል ነው የተወሰደው ግን አይደለም። እና እህቴን በዚህ አጋጣሚ የሕክምና ባለሙያ ነች እሷ ቴንክ ዩ ማለት ፈልጋለሁ። ዋው ይሄ ሰሞኑን እንትን ካለ በኋላ ማገኘሃት ዛሬ ትናንት? አዎ እንደዋወላል። እሺ እያየችው ነበር፣ ኮሜንት አደረገች። በቃ ምንም እንዳታስብ እንዳትጨነቅ አለች። ምክንያቱም ስትረሳም ሰው ነኝ። የሚገርም ግን በፊት እኮ ስትረሳም አልነበርኩም። እሺ የቅርብ ጊዜ ወዲህ ነው በቃ በትንሽ ነገር በቃ መናደድ መበሳጨት የጀመርኩት። ምን አተህ ነው የሆነ ቦታ ላይ ህይወትህ በቃ ብር ሚሊዮን አቶ ሚሊዮን አጣቸው። ብር ማጣትህ ነው እንደዚህ ተነዳጃ ያረገ ጥቅም ላገኝ ስል ጫፍ ላይ እንዲህ ሊይዘው ስል መጥቶ የሆነ ሰው ምን ትፍ እንደማረግ እኮ ነው እሱ ነው ያነደደ። ያበሳጭ አንተ በሚሊዮን ብር አትድንትን ትላለህ። ያን ያክል ነው እንትን አይደለም። ምክንያቱም አቅሜን አውቀዋለሁ። 10 ብር ማግኘት ካለብኝ ለ10 ብር እሰራለሁ። ብሩን ካገኘሁት ደስ ይለኛል። ካላገኘሁት ደግሞ ኦኬ ብሩን ሊያስገኝ የሚችል ጥረት አላደረኩም ማለት ነው ብዬ ሌላ አቅም እጨምርበታለሁ ወይ መንገድ እቀይራለሁ። የኔ ህይወት እንደዛ ነው። ሁለት ነገር ነው። ብሩን ለማግኘት እሰራለሁ። ካገኘሁት ያን ያክል ሰርፕራይዝ አልሆንም፣ ምክንያቱም ለማግኘት እንደሆነ የምሰራው አውቃለሁ። ካጣሁት ደግሞ የሰራሁበትና የፈለኩበት መንገድ ልክ አይደለም። ስለዚህ በተለየ ልጨምር ሐሳብ ብዬ የመጣሁበት መንገድ ነው ያላስገኘኝ ብዬ መንገዱንም ዶማውንም እቀይረዋለሁ። አሁን ግን እንደዛ ነው የማስበው። ያኔ ግን ያው ልጅነትም ጓጓው። እንደዛ ከሆነ ምን ሐሳብ እንድትሰጠኝ ፈልጋለሁ። ሶፊ እንዲ ተጻጻፉ እንደዚህ ያለኝ ይሄኮ ነውር ነው ምናምን ብዬ መለስኩለት። የተባሉት ቴክስቶች አሉ። ስላንተም በተጻፉ ሰዎች ላይ ኮሜንትም ላይ እየገባሁ ነበር ኳልከኝ። ይሄ በኢትዮጵያ ቃሉን መድገም ያልፈለኩትን ስክሪንሻትም ላይ ነውርም ስለሆነ ነው። እንዲህ አይነቱ ነገር እንደ ቀልድ እንዲሁ ዝም ብሎ ሰማ ነው አይደለ? እንዲህ አይነቱን ነገር መስማት እንዲህ አይነቱን ነገር ደግሞ እሱን የተመለከተ አስተያየት ስጠኝ ብዬ ነው የተወሰነ። ይደብራል። ከማህበረሰብ ለማህበረሰብ ሩቅ የሆነ ነው። አጌንስት ነው። ተቃራኒ ነገር ነው። እሺ ኮንፈርትም አይሰጥም። እንደዚህ አይነት ነገር ከዚህ ጋር ባያስሜ ጥሩ ነበር። እንግዲህ ተወራ እና ትንሽ ለማህበረሰብ ሩቅ የሆነ ነገር ነው። እሺ ተገቢ ነው ብዬ አላስብም። ለእንዲህ አይነት ነገር ለመወራቱ የኔም ስም መጠቀሱ አሳዝኖኛል። ከኔ ስም ጋር ተያይዞ እንዲህ አይነቱን ነውርም በመስማታችሁ አዝናለሁ ብለህ ይቅርታ የምትጠይቀው ነገር አለ? ምን ማለት ይቻላል? እኔ አይደለሁም ብያለሁ። ይቅርታ እኮ የምትጠይቀው እኮ ስታጠፋ ነው። ሳታጠፋ እንዴት ይቅርታ ትጠይቃለህ? ግን ለተፈጠረው ነገር ቅር ለተሰጋችሁ ሰዎች ወዳጆቼ ቅር አትሰኙ ለማለት ፈልጋለሁ። ይቅርታ የሚያስጠይቅ ነገር የለም። አይ እንደው ስምህ ተያይዞ ለእንዲህ አይነት ነገር ለመወራት ምክንያት ሆኛለሁ የኔ እጅ ባይኖርበትም ይሄ ደግሞ ቀላል አይደለም ብለህ የምትጠይቀው ካለ ብዬ ነው። ያንተ ጉዳይ ነው ካለፍከው። በተለየ ስደውልልህ ትናንትና ወደ ሚዲያው ወደ ዩቲዩብ ወደ እናንተ ወዳላችሁበት መምጣት ፈልጋለሁ ብለህ ነበር እና አሁን አንተ ወደ ዩቲዩብ ቻናል ወደ ግል ጉዳይ ልምጣ ብዬ ነው። ይሄኛውን በዚህ ካለፍ ነው የምትጨምረው ካለ ብዬ ግን አልቀበላለሁ። ቢኖር ላንተ ለተክል ነግረኛው አትቆጥብም? አልቆጥብም። እሺ ምን ልትከፍት አስበህ ነው? አሁን በምን አይነት ፕላትፎርሞች ልትመጣልን ነው? ሬዲዮ በጣም ወዶ የመገናኛ ብዙሃን ነው። እዛ ላይ እየሰራው ነው። ከዛ ደግሞ ዩቲዩብ ብጀምር በጣም ደስ ይለኛል። ግን ዩቲዩብ ሲጀምር ዝም ብለህ ባዶ እጅህ ብድግ ብለህ የምትጀምረው ነገር አይደለም። ይሁን ያንተ ስቱዲዮ በጣም ያምራል። እንዳንተ አይነት ስቱዲዮ ቢኖረኝ ብዬ ዊሽ አደርጋለሁ። ካሜራ ያስፈልጋል አይደል? ከዛ ጊዜህን ሰጥተህ አቅምህን ሰጥተህ ሰዎችን አስተባብረህ ፕሮግራም ትሰራለህ። እኔ ደግሞ በዛ ደረጃ ላይ አይደለሁም። ምንም ኢንካም የለኝም። አሁን ሬዲዮ ራሱ ስፖንሰር በጣም ችግር ሆኗል። ስፖንሰር የለም
እንደ ተሯሩጠን እንኳን ሰርተን ካሜራ እንገዛለን ብለን ነበር አቅቶናል። ውጭ ያሉ ወዳጆቻችንንም እያስቸገረን ነው። እነሱ ቆይ እስቲ ምናምን እያሉ ነው እና አድናቂዎቼ ቢያስተባብሩልኝ በጣም ደስ ይለኛል። አለን ቢሉኝ ካሜራ ቢሰጡኝ ጊፍት እናንተ ጋር እንመጣለን። እንደናንተ ቆንጆ ፕሮግራም ፕሮዲዩስ ማድረግ እንችላለን። ኮንተንትህ ግን ምንድነው? ምን ልሰራ ነው ያሰብከው? ኮንቴንቴ ማህበራዊ ጉዳይ ከዛ ደግሞ ሴሌብሪቲዎች ጋር ቅርብ ነኝ። እሺ ከሴሌብሪቲዎች ጋር ቅርብ ስለሆንኩኝ ሴሌብሪቲዎችን በተለይ ለቃለ ምልልስ ብዙም ፈቃደኛ የማይሆኑ ጠፋ የሚሉ ካሜራ የሚደበቁ ሰዎች አሉ። እነሱን ወደ ካሜራ ማምጣት ማህበራዊ ጉዳዮች አሁን ከዚህ በፊት 4 መንታ የወለደች አንዲት እናት ሸምሲያን ሰርቻት ነበረ። ቤትም አስቤዛም ሕክምናም ጭምር ስፖንሰር እንድታገኝ አድርጌ ፎሎ አፑን አብሬ አያይዤ የሰራሁት ፕሮግራም አለ። ሂዩማን ኢንተረስት ነው እና እንዲህ ለሰብአዊነት ቅርብ የሆኑ ነገሮችን መስራት በጣም ያስደስተኛል። በባህሪ እንደዛ ነገር የመስራት ፍላጎት አለኝ። ኢንተርቴይንመንት ፕሮግራሞችን መስራት ሰሞኑን ምን አዲስ ነገር አለ ከተማው ላይ እንቃኛለን። እንደዛ ነገር የመስራት ፍላጎት አለኝ። ዞሮ ግን አቅም ይፈልጋል እና አለን ቢሉኝ ደስ ይለኛል። በጣም አሪፍ መልካም እድል እመኝልሃለሁ። እንዲህ አይነት ሲሪየስሊ ፕሮግራም ጀምረህ ደግሞ እኔም ለማየት ጓጓለሁ። ሶፊዬ ይላል ራስን ተቆላምጣለህ። ሶፊ ሚዲያ ሶፊ ቲዩብ በጣም ብዙ አለ። እሺ የብሉም ችግር አለ። ራሴን በራሴ በዚህ በአለም በፈጠነበት ጊዜ ራስን በራሴ ካላቆለባበስክ ማን መጥቶ እንዲያቆለባበስ እኮ ራስን ራሳ ቆለባብ ሰጥራህ እኮ አይደለም። ራስህን በስራ ግለጽ ነው ማቆለባበስ ማለት እዛ ይጀምራል። ራስን ስትወድ ነው እኮ ፕሮግራም ማን አቤት ይላል። አሁን ሶፊዬ ብለህ ራስን ስትጠራ አቤት የሚለው ማን ነው? እኔው ቦዲ ሰፓሬት አድርገህ እንደዚህ እንደደረቹ ራስን በራስ ልትወሉ መልካም እድል ነው የምመኝልህ። ቪዲዮ ላይ ሜቢ አንተን ማግኘት ከፈለጉ ያልካቸውን አይነት ሰፖርት ማድረግ ካሰቡ ሰዎች የባንክ ሂሳብ እንዴት ያገኙ? የባንክ ሂሳብ የንግድ ባንክ አለኝ። በጣም አሪፍ። ሶፎንያስ ዋሲሁንን ሶፊ ሚዲያ በልስ እስቲ አስተዋውቅ በዳ ሰርተህ ነው። በጣም ነው የማመሰግነው። አካውንትህንና የባንክ ቁጥርህን አስቀምጣለሁ። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ። ከታች ስክሪኑ ላይ በምትመለከቱት የስልክ ቁጥር 0910 724427 ማንኛውንም አይነት አስተያየት ማንኛውንም አይነት አለን ባይነትን እንቀበላለን። በባንክ ሂሳብ ቁጥር 10040 ማለት ነው 35 11 32 86 ላይ ሶፎንያስ ዋሲሁን በቀለ ይላል የባንክ አካውንቴ። እዛ ላይ ደግሞ ጣል አድርጉ። ቁም ነገር እንሰራበታለን። አየው ሲገባ ይግባ ያርገው እና መኒ ትራንስፈር ኢዝረሚት ዋርዲያ ምዳሃብሽን እንትን ሲላሰዋል። መልካም እድል እመኝልሃለሁ። ሰሞኑን ትንሽ ጉዳዩ ከረር ባለ ማህበራዊ ሚዲያ ላይ ሰፋ አርገው ሰዎች ሲጽፉብህ ደግሞም አንተም ወተህ አረ ፓስወርድ ተሰርቆ ነው ስትል ሁለቱንም ለማጥራት ነው የጋበዝኩህ። ያልከውን ብለሃል፣ የተባልከውም ተብለሃል። አንተ ጋዛው ይቀር ነው ወደፊት እንሰራለን። መልካም እድል እመኝልሃለሁ። እሱን የተመለከተ ነው የጋበዝኩህ። አመሰግናለሁ። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በህይወታችሁ አንዳች ቦታ ምዕራፉ ከተቀደደ ቁልፉም ከተዛነፈ የስነ አእምሮ የስነ ልቦና ባለሙያዎች ጋር ታግዘን ዝንፈቱ እንዲቆለፍ የተቀደደውም እንዲሰፋ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።